ሰላም እጅጉን የተወደዳችሁና የተከበራችሁ የአሁን ስፖርት አድማጭ ተመልካቾቻችን እንደምን ዋላችሁ። የዕለተ ሮብ የከሰዓት ስፖርታዊ መረጃዎችን ከአሁን ስፖርት ይዘን መጥተናል። በርካታ መረጃዎችን እንዲሁም ደግሞ አፍሪካ ነክ መረጃዎችን በስፋት ይዘን የቀረብን ነው የሚሆነው። ዛሬ ተጠባቂ የአፍሪካ ዋንጫ ተጠባቂ አራት ጨዋታዎች አሉ። ቀን 9 ሰዓት ተኩል ላይ ይጀመሩ፣ እንዲሁም ምሽት 12 ሰዓት እና ምሽት 2 ሰዓት ተኩል እንዲሁም ምሽት 5 ሰዓት ላይ የሚጀምሩ ጨዋታዎች አሉ። በስፋት የምንመለከት ይሆናል። ወደ ባህር ማዶ ስናቀና ደግሞ የክለብ መረጃዎችን የምንመለከት ነው የሚሆነው። በተለይም ትላንትና አርሰናል ክሪስታል ፓላስን አሸንፈው ወደ ግማሽ ፍጻሜ ካለፈ በኋላ የተሰጡ አስተያየቶችን እንመለከታለን። ዊሊያም ሳሊባ፣ ኬፓ አሪዛባላጋ እንዲሁም ደግሞ አሰልጣኝ ሚኬል አርቴታ ያነሷቸው ሀሳቦች አሉ። በስፋት የምንመለከት ነው የሚሆነው። ስለ አንቷን ሴሜንዮ በርካታ መረጃዎችን እናጋራቸዋለን። ይህ ተጫዋች እንግዲህ ወደ ማንቸስተር ሲቲ የሚሄዱ እድል እጅግ በጣም እየሰፋ እንደሆነ መረጃዎች እያመላከቱም ይገኛሉ። ስለ ማንቸስተር ዩናይትድም የምናነሳቸው መረጃዎች አሉ። እንዲሁም ደግሞ ሌላኛው ወሳኙ መረጃ እንግዲህ በማንቸስተር ዩናይትድ ቤት የሚነሳም ይሆናል። ቼልሲ ቤት አሰልጣኝ ኤንዞ ማሬስካ ያነሷቸውን ሀሳቦች የምንመለከት ይሆናል። ከእናንተ የሚጠበቀው ሰብስክራይብ በማድረግ የቤተሰባችን አባል እንዲሆኑ ነው የምንጋብዛችሁ። አዳዲስና ትኩስ ስፖርታዊ መረጃዎችን ለማግኘት አሁን ስፖርት ምርጫችሁ ይሁን ነው የምንለው። እኛ ቀጥታ ወደ ፕሮግራሞቻችን አለፍን። ቅድሚያም የአፍሪካ ዋንጫ እንዲሁ እንመልከት። ዛሬም እንግዲህ የአፍሪካ ዋንጫ ጨዋታዎች የሚደረጉም ነው የሚሆኑት። ከእሁድ ጀምሮ እየተካሄደ የሚገኘው የአፍሪካ ዋንጫ በአጓጊነቱ እየቀጠለም ይገኛል። የአፍሪካ ዋንጫ የምድብ 5 እንዲሁም ደግሞ 6 ጨዋታዎችን ስንመለከት በሞሮኮ አዘጋጅነት እየተካሄደ የሚገኘው የ2025 የአፍሪካ ዋንጫ ዛሬ የምድብ 5 እንዲሁም ደግሞ 6 ሀገራት ጨዋታዎች ቀጥለው የሚደረጉም ይሆናሉ። በምድብ 6 የወቅቱ የውድድሩ አሸናፊ ኮትዲቯር ከሞዛምቢክ ምሽት 2 ሰዓት ተኩል ላይ ስትጫወት፣ በምድቡ ሌላ ተጠባቂ ጨዋታ ካሜሮን ጋቦን ጋር ምሽት 5 ሰዓት ላይ የሚገናኙም ይሆናሉ። አንድሬ ኦናና እንዲሁም ደግሞ ቪንሴንት አቡበከርን ከስብስቡ ውጪ ያደረገው የካሜራውያን ብሔራዊ ቡድን ከ2017 በኋላ ሻምፒዮን ለመሆን ጠንካራዋን ጋቦንን በመቅጠም ውድድሩን የሚጀምር ነው የሚሆነው። የጨዋታ እጅግ በጣም ተጠባቂም ይሆናል። 12 ሰዓት ላይ የሚደረግም የምድብ 5 ጨዋታም አለ። አልጄሪያ ከሱዳን ጋር የሚያደርጉ ጨዋታ ነው የሚጠበቀው። ቀን 9 ሰዓት ተኩል ላይ የጀመረው ደግሞ የቡርኪና ፋሶና የኢኳቶሪያል ጊኒ ጨዋታ እጅግ በጣም ተጠባቂ ጨዋታዎች ናቸው። እነዚህን ጨዋታዎች እንድታዩም እንጋብዛቸዋለን። የሱዳን ተጫዋቾች በውድድሩ ላይ ሳተፉ ይችላሉ እየተባለም ይገኛል። የሱዳን ብሔራዊ ቡድን ተጫዋቾች ለረጅም ጊዜ ያልተከፈላቸው የአበል እንዲሁም የጉርሻ ክፍያ እንዲሰጣቸው መጠየቃቸው ነው የተገለጸው። ተጫዋቾቹ ያቀረቡት የፋይናንስ ጥያቄ ከመክፈቻ ጨዋታ በፊት ምላሽ ካላገኘ በአፍሪካ ዋንጫ እንደማይካፈሉ ማስፈራራታቸው ነው እየተገለጸ የሚገኘው። ከዚህ በፊት በነበረ ውድድር ተመሳሳይ ጥያቄ ተነስቶ አንድ የሀገሪቱ እግር ኳስ ፌዴሬሽን ኃላፊ ጣልቃ በመግባት ተማጽነው እንዲጫወቱ አድርገው እንደነበር የሚታወስም ጉዳይ ነው። አሁን ላይ ውድድሩ ቢጀምርም ለተጫዋቾቹ ቃል የተገባው ባለመፈጸሙ በቡድኑ ተቃውሞ በድጋሚ መቀስቀሱ ነው እየተገለጸም የሚገኘው። በምድብ 5 የተደለደለው የሱዳን ብሔራዊ ቡድን መክፈቻ ጨዋታን ዛሬ ምሽት ከአልጄሪያ ጋር የምታደርግ ነው የሚሆነው። በዛሬው ጨዋታ ላይ ምናልባትም እንግዲህ ላይጫወቱ የሚችሉበት እድል ሰፊ እንደሆነ እየተገለጸም ይገኛል። በዚህ ውሳኔያቸው የሚጸኑም ከሆነ ካማቪንጋም ይናገራል። የአንጎላ ደጋፊ ነኝ ሲል ነው የሚናገረው። ፈረንሳያዊ የሪያል ማድሪድ አማካይ ኤድዋርዶ ካማቪንጋ በአፍሪካ ዋንጫው የአንጎላ ብሔራዊ ቡድን ደጋፊ መሆኑን ገልጿል። በአፍሪካ ዋንጫው ከአንጎላ ጎን ነኝ ያለው ካማቪንጋ ያለፈውን ውድድር ተከታትያለው፣ ጥሩ ተጫውተን ነበር ሲል እንዲሁ ገልጾም ነበር። አክሎም አንጎላ በዚህ ዓመት ጥሩ እድል አላት ያለው እምነቱን እንዲሁ መግለጹን እየተመለከተን እንገኛለን። ኤድዋርዶ ካማቪንጋ ከዲሞክራቲክ ኮንጎ ቤተሰቦቹ አንጎላ የስደተኞች ማቆያ ጣቢያ ውስጥ እንደነበር ነው የተወለደው። ተጫዋቹ ከቤተሰቡ ጋር ወደ ፈረንሳይ በማምራት በፈረንሳይ ያደገ ሲሆን እግር ኳስን በፈረንሳይ መጀመሩም እንዲሁ የሚታወቅም ጉዳይ ነው። በመጠለያ ጊዜ ያዝኔ እዛ ማሳለፉን ተከትሎ እንግዲህ አንጎላን እንደሚወድ ነው አሁን ላይ የገለጸም የሚገኘው። ሌላኛው ከአፍሪካ ዋንጫ ጋር የሚነሳው መረጃ የዩጋንዳን ግብ ያስቆጠረው ኦሜንዲ ማን ነው የሚለውን ደግሞ እንመልከት። ትላንትና ምሽት ዩጋንዳ በቱኒዚያ 3-1 በተሸነፈችበት ጨዋታ ብቸኛዋን የዩጋንዳ ግብ ዴኒስ ኦሜንዲ አስቆጥሮም ነበር። ዴኒስ ኦሜንዲ የትርፍ ጊዜ እግር ኳስ ተጫዋች እንደነበር ሲገለጽ፣ ትምህርቱን ተከታትሎም በነርሲንግ ዲፕሎማውን አግኝቶም ነበር። በኋላም ተጫዋቹ የህይወት መንገዱ ተቀይሮ የእስር ቤት ጥበቃ ሰራተኛ በመሆን እያገለገለ እንደነበር ነው የተገለጸው። የ31 ዓመቱ ዴኒስ ኦሜንዲ ከ6 ዓመታት በኋላ ሀገሩን በአፍሪካ ዋንጫ ውድድር መወከሉም ችሏል። ትላንትናም እንዲሁ ጎል ማስቆጠርም ችሏል። ተጫዋቹ በመጀመሪያ የአፍሪካ ዋንጫ ተሳትፎ ለሀገሩ ዩጋንዳ ጎል በማስቆጠር እንግዲህ የራሱን ታሪክ እንዲሁ ማስመዝገቡ ነው እየተገለጸም የሚገኘው። ከአፍሪካ ዋንጫ መረጃዎቻችን ወጣ ስንል ደግሞ የክለብ መረጃዎችን እንዲሁ እናጋራችሁ። ቅድሚያ ማንቸስተር ዩናይትድን ስንመለከት እንግዲህ ማርከስ ራሽፎርድ ይናገራል። በእርግጥ በባርሴሎና መቆየት እፈልጋለሁ፣ ይህ የመጨረሻው
ገቤ ነው። ነገር ግን ጠንክሬ እንድሰለጥን እንዲሁም በሜዳ ላይ ያለኝን ሁሉ እንድሰጥ የሚያደርገኝ ምክንያት ይህ አይደለም ሲልም ይናገራል። የኔ ዓላማ ሁሉንም ነገር ማሸነፍ ነው። ባርሴሎና ዋንጫዎችን ለማሸነፍ የተገነባ ግዙፍ ድንቅ ክለብ ነው ሲል ሀሳቡን ይሰጣል። በማንቸስተር ዩናይትድ ቤት እንግዲህ ዳግም የመጫወት እድል የሌለው የተጫዋች ማርከስ ራሽፎርድ በባርሴሎና የመቀየት ከፍተኛ እድልም አለው። ነገር ግን በአሁኑ ሰዓት ላይ እጅግ አሳሳቢው ነገር በባርሴሎና ቤት የፋይናንሻል ፌር ፕሌይ ጉዳይ ነው። ይህን ተጫዋች እንግዲህ ለማስፈረም ማነቆ ይሆንባቸዋል። ምናልባትም ማንቸስተር ዩናይትድ በክረምት የዝውውር መስኮት እንግዲህ ይህን ተጫዋች ለባርሴሎና በ30 ሚሊዮን ፓውንድ የመሸጥ እድልም አላቸው። ነገር ግን 30 ሚሊዮን ፓውንድ ባርሴሎና ያወጣሉ የሚለው በርካቶቹ በአሁኑ ሰዓት ላይ የሚጠይቁትም ጥያቄ ነው። ተጫዋቹ በካምፕ ኑ እንዲሁም በስፔን እጅግ በጣም ደስተኛ እንደሆነ እየገለጸም ይገኛል። በስተመጨረሻ ግን ምን ይፈጠራል አብረን የምንመለከት ነው የሚሆነው። ይህ ተጫዋች በዚህ ዓመት በተለይም እንግዲህ በስፔን ላሊጋ እንዲሁም ደግሞ በአውሮፓ ሻምፒየንስ ሊጉ ላይ በርካታ እንቅስቃሴዎችን እያደረገም ይገኛል። በአሲስት ረገድ ወደ 8 የሚጠጉ አሲስቶችን ማስመዝገብ እየቻለው ማርከስ ራሽፎርድ በአውሮፓ ቻምፒየንስ ሊጉ በባርሴሎና ቤት እንግዲህ ከኮከብ ጎል አግቢነት የሚጠቀሱ ተጫዋች መሆኑም ይታወቃል። ይህ ተጫዋች በዚህ ዓመት እጅግ በጣም አስገራሚ ጊዜውን ነው እያሳለፈም የሚገኘው። በማንቸስተር ዩናይትድ ቤት ያለው እህል ውሃ እንዳበቃም የሚታወቅም ጉዳይ ነው። ፊል ጆንስ ሊሳንድሮ ማርቲኔዝ በሚድፊልደርነት ስለመጫወቱ ሀሳቡን ይሰጣል። በዚያ ጨዋታ ያ ሚና ለሊሳንድሮ ማርቲኔዝ በእውነት እንደሚስማማው አስቤ ነበር ሲልም ይገልጻል። ሊሳንድሮ ማርቲኔዝ ኳሱን በአግባቡ ይቀበልም ነበር። የተመጠኑ አጭር ፓሶችንም በጥራትም ሲያቀብል ነበር። እኛ ጥሩ የግብ እድሎችን ፈጥረናል፣ ነገር ግን ጨዋታውን ለማሸነፍ የሚበቃ ጥረት አልነበረም ሲል ሀሳቡን ይሰጣል። ሊሳንድሮ ማርቲኔዝ በዛ ቦታ ላይ እጅግ በጣም ኮምፎርታብል የሆነ ተጫዋች እንደሆነ አሁንም እያሳየም ይገኛል። ከኳስ ጋር ያለው እንቅስቃሴ እጅግ በጣም አስገራሚ ነው ሲል የቀድሞ የማንቸስተር ዩናይትድ ተጫዋች ፊል ጆንስም ይናገራል። ሌላኛው ማንቸስተር ዩናይትድ የአንቷን ሴሜንዮን ዝውውር ውል እንዲጠናቀቅ ብለው የክለቡን የደሞዝ መዋቅር ለማፍረስ እንዲሁም ለመለወጥ ፈቃደኛ አልነበሩም ሲል ሳሚ ኩክ እያስነበበም ነው የሚገኘው። ይህ ተጫዋች በአሁኑ ሰዓት ላይ ሌላኛው ለማንቸስተር ከተማ ክለብ ለሆነው ለውሃ ሰማዮቹ የመፈረም እድሉ ሰፊ እንደሆነም እየተገለጸም ይገኛል። በዚህም የተነሳ ከወጡ መረጃዎች መካከል ማንቸስተር ዩናይትድ ለዚህ ተጫዋች ብሎ የሚያፈርሳቸው ሕጎች የለም ሲል ነው እየገለጸም የሚገኘው። በዚህም የተነሳ ተጫዋቹ ወደ ሌላ ክለብ የመሄድ እድሉ ሰፊ ነው በአሁኑ ሰዓት ላይ ይህ እየተሰማም ይገኛል ሲልም ገልጿል። በቶክ ስፖርት የሬዲዮ ጣቢያ ላይ በስፋት የተደመጠው ሳይመን ጆርደን ሀሳቡንም ይሰጣል። ራስመስ ሆይሉንድ የጣሊያን ሱፐር ካፕን ካሸነፈ በኋላ በኢንስታግራም ገጹ ስለ ለጠፈው ፖስት እንዲሁ ተጠይቆ ነበር። እሱ በማንቸስተር ዩናይትድ ቤት እያለ ምንም የማይጠቅም ተጫዋች ነበር ሲል ይናገራል። ወደ ናፖሊ ካመራ በኋላ እያሳየ ካለው ነገር ክብርም አለኝ፣ ነገር ግን የጣሊያን ሴሪ እንደ እንግሊዝ ፕሪሚየር ሊግ ፈታኝ እንዲሁም ደግሞ ከባድ አይደለም ሲል ነው እየሰጠም የሚገኘው አስተያየቱን። በአጠቃላይ ራስመስ ሆይሉንድ በእጅጉን ተለውጧል በሚባለው ነገር እንደሚያምን ሀሳቡንም ገልጿል። በእንግሊዝ ፕሪሚየር ሊግ ራሱን ማሳየት አልቻለም ባለፉት 2 ዓመታት። በጣሊያን ሴሪ ግን በዚህ ዓመት እጅግ በጣም ጥሩ እንቅስቃሴን እያሳየም ይገኛል። በእርግጥ ከጣሊያን ሴሪ እንደመጣም አትዘንጉ አታላንታ ነበር ሲል እንዲሁ ያስታውሳል። ነገር ግን በአሁኑ ሰዓት ላይ ያሉ እንቅስቃሴዎች በጣሊያን ሴሪ እጅግ በጣም ቀላል ናቸው። የእንግሊዝ ፕሪሚየር ሊግ እንደ ጣሊያን ሴሪ ቀላል አይደለም። ይህም እንግዲህ የራስመስ ሆይሉንድ ለውጥ አይደለም ሲል የራሱን ሀሳብም እየሰጠም ይገኛል። ራስመስ ሆይሉንድ እንግዲህ በእንግሊዝ ፕሪሚየር ሊግ በማንቸስተር ዩናይትድ ቤት እጅግ በጣም ደካማ አቋሙን አሳይቶ በአሁኑ ሰዓት ላይ ወደ ናፖሊ መሄዱን ይታወሳል። ማንቸስተር ዩናይትድ የአርቢ ሌብዝኩን የ19 ዓመት ወጣት የመስመር አጥቂ የሆነውን ያን ዲያሜንዲን እየተመለከተ እንደሆነ ነው እየተገለጸ የሚገኘው። እንደ ስካይ ስፖርት ገለጻ ከሆነ ዩናይትዶች ስለ ያን ዲያሜንዲ በቅርብ ሰዓታት ውስጥ ከአርቢ ሌብዚግ ጋር ግንኙነትም አድርጓል እየተባለም ይገኛል። ያን ዲያማንዴ በዚህ ሲዝን በጀርመን ቡንደስሊጋ ለአርቢ ሌብዚግ 14 ጨዋታዎችን አድርጎ 9 የጎል አስተዋጽኦ ማበርከትም ችሏል። 6 ጎል አስቆጥሮ 3 አመቻቸው ማቀበሉ ነው እየተገለጸ የሚገኘው። ያን ዲያማንዴ የብዙ ትልቅ ክለቦች ትኩረት ያረፈበት ድንቅ ባለተሰጥኦ ተጫዋች ሲሆን ማንቸስተር ዩናይትድ ደግሞ ይህን ተጫዋች የግሉ ለማድረግ ከፍተኛ ፍላጎት እንዳለው መረጃዎች እያሳዩም ይገኛሉ። ወደ አርሰናል ስናልፍ ደግሞ ዊሊያም ሳሊባም ይናገራል። ከባለፈው የውድድር ዘመን ከነበረው መማር አለብን ሲል ይናገራል። በግማሽ ፍጻሜ 2 ጨዋታዎችን ተሸንፏል። አሁን ደግሞ ወደ ፍጻሜ መሄድ እንፈልጋለን ሲል ነው እየገለጸ የሚገኘው። አምና እንዲሁ በካራባው ካፖ እንዲሁም ደግሞ በአውሮፓ ሻምፒየንስ ሊጉ ወደ ግማሽ ፍጻሜ ካለፈም በኋላ መሸነፍም ችላላል። በዚህ ዓመት ግን ይህ ታሪክ መቀየር አለበት ሲል ነው የራሱን ሀሳብም እየሰጠም የሚገኘው። ይህ እንደሚለወጥም አምናለሁ። በአሁኑ ሰዓት ላይ ወደ ፍጻሜ ማለፍም አለብን። የትላንትናው ጨዋታ ፈታኝ እንደነበር ተመልክተናል። ነገር ግን ወደ ግማሽ ፍጻሜው ማለፋችን እጅግ በጣም ደስተኛም አድርጎናል። ከግማሽ ፍጻሜው ወደ ፍጻሜው እንደምናልፍ ተስፋም እናደርጋለን ሲል ነው የገለጸም የሚገኘው። ቼልሲ እንግዲህ በካራባው ካፖ በግማሽ ፍጻሜ ሌላኛውን የለንደን ክለብ ቼልሲን የሚገጥም ነው የሚሆነው አርሰናል። ኬፓ አሪዛባላጋም ከጨዋታው በኋላ ሀሳቡን ይሰጣል። ባለቀ ደቂቃ እኛ ላይ ባለፉት
ሁለት ሶስት ጨዋታዎች ጎል ተቆጥረብን ካልተፈለገ ውጥረት ተዳርገናል። እንደዚህ አይነት ነገሮች መሻሻል ይጠበቅብናል። በቀጣይ የጨዋታው ፊሽካ እስኪነፋ ትኩረታችንን ማጣት የለብንም ሲል ሀሳቡንም ይሰጣል። በአሁኑ ሰዓት ላይ እንግዲህ አርሰናል እጅግ በጣም እየተቸገረባቸው ከሚገኙ ዋነኛ ነገሮች መካከል በአጥቂ ስፍራ ላይ ጎል ማስቆጠር መዳገት ነው። ይህም እንግዲህ በአርሰናል ቤት ካለፉት አራት ጎሎች እንግዲህ ሶስቱ በተቃራኒ ተጫዋቾች የተቆጠሩ ጎሎች ናቸው። ከዛም በኋላ ደግሞ አንድ ጨዋታ ነው ቪክተር ዮኬሬሽ በፔናልቲ ጎል አስቆጥሮ እንዲሁ ማሸነፍም የቻሉት። ከዛ በተጨማሪ አርሰናሎች በማጥቃቱ ረገድ ጎል ክሬት የማድረግ እድላቸው እጅግ በጣም እየጠበበም ይገኛል። ይህም እንግዲህ በርካቶቹ የሚያነሱትም ጥያቄ ነው። እንዲሁም ደግሞ በመከላከል ረገድ እንግዲህ ተከታታይ ጎሎችን ብንመለከት ባለቀ ሰዓት እየተቆጠረባቸውም ይገኛል። ይህም በአርሰናል ቤት እጅግ በጣም ጫና እየፈጠረ እንደሆነም ይታመናል። ኬፓ አሪዛባላጋም ይህንኑ ነው ሀሳብን መስጠት የቻለው። ትላንትናም እንግዲህ በ95ኛው ደቂቃ ላይ ጎል ተቆጥሮባቸው ወደ ፔናልቲ ማምራታቸውንም ተመልክተንም ነበር። አርሰናል በመከላከሉም ይሁን በማጥቃቱ ላይ እንግዲህ እጅግ በጣም እየተቸገረም ይገኛል። ይህንን ነገር መለወጥ አለብን ሲል በትላንትናው ኮከብ ሆኖ ያመሻው ኬፓ አሪዛባላጋም ሀሳቡን ይሰጣል። እኔ እንደማስበው በመጀመሪያው አጋማሽ በርካታ እድሎችን ፈጥረንም ነበር፣ እናም ጨዋታውን በጊዜ መግደል እንችል ነበር ሲል ይገልጻል። እድሎችን አልተጠቀምንም፣ ጥሩ ጨዋታ ተጫውተናል። በሁለተኛው አጋማሽ ፓላሶች ጨዋታዎችን ቀይሯል። ያም ቢሆን እንደማስበው 50-50 ነበር ጨዋታው። እኛ ከነሱ የተሻለ በርካታ የጎል እድሎችን ፈጥረናል። አሁን እንደ ቡድን በመጨረሻ ደቂቃ ጎል እንዳይቆጠረብን እንዲሁም ደግሞ ያገኘናቸውን የጎል እድሎች ወደ ውጤት መቀየር ላይ መሻሻል አለብን፣ ይህም ይሰማኛል ሲል ነው ኬፓ አሪዛባላጋም እየገለጸም የሚገኘው። አሰልጣኝ ሚኬል አርቴታም ከትላንትናው ጨዋታ በኋላ ሀሳባቸውን ሲሰጡ ይህንን ብቃት ሁልጊዜ በየሶስት ቀኑ ለሚያሳዩ ተጫዋቾቻችን ትልቅ ምስጋና ይገባቸዋል ሲል ነው እየገለጸም የሚገኘው። ሚኬል አርቴታ ሀሳቡንም ሲሰጥ እንግዲህ አርሰናል በመጨረሻ ዋንጫ ማሸነፍ ይችል እንደሆነ ሲጠየቅ ብዙ እምነት አለ፣ እናም ተጫዋቾቻችንም በእውነትም ይፈልጋሉ፣ ሁሉም ሰው ይፈልጋል ሲል ሀሳቡንም ይሰጣል። የምንፈልገውን ለማሳካት የምንችለውን ሁሉ ማድረግ አለብን ሲልም ነው ሀሳቡንም እየሰጠ የሚገኘው። ስለ ክሪስቲያን ኖርጋርድም ሲናገር በጣም ጥሩ ተጫውቷል፣ ነገር ግን አልተገረምኩም፣ ገና ስናመጣው ሚናውን በሚገባው ያውቅ ነበር ሲልም ይገልጻል። እሱ ልክ እንደ ኬፓ በዙሪያ ያሉ ተጫዋቾችን የሚያሻሽል ተጫዋች ነው ሲል ሀሳቡንም ሰጥቷል። አሰልጣኙ ቡድኑ በሚፈልገው ሰዓት ገብቶ ብቃቱን ያሳያል፣ ይህም እጅግ በጣም ለእኛ ጥሩ ስፕሪትም ይፈጥርልናል ሲል ሚኬል አርቴታ መናገሩንም ነው የተመለከት ነው። ማንቸስተር ሲቲ ባለፉት 12 ሰዓት ውስጥ አንቷን ሴሜኖን የማስፈረም ሂደቱን ለማራመድ ከፍተኛ ጥረት አድርጓል ሲል ፋብሪዚዮ ሮማኖም ይገልጻል። የክለቡ ዳይሬክተር ሁጎ ቬና ከተጫዋቹ ወኪል ጋር በቀጥታ እየተደራደረ ነው። ምክንያቱም ማንቸስተር ሲቲ በተቻለ ፍጥነት ተጫዋቹን ውሳኔ ማወቅ ይፈልጋል ሲል ሀሳቡንም እየገለጸም ይገኛል። አንቷን ሴሜኖ ከማንቸስተር ሲቲ ጋር ሙሉ ለሙሉ ስምምነት ላይ ደርሷል ሲል ዴቪድ ኦርነሲንም በአሁኑ ሰዓት ላይ እየዘገበም ነው የሚገኘው። ሴሜኖ ዩናይትድ ጥያቄ የፈጠነ ውድቅ አድርጓል ሲል ዴቪድ ኦርነሲን እየዘገበ ሲሆን ማንቸስተር ሲቲ የአንቷን ሴሜኖን ዝውውር በሚቀጥሉት ጥቂት ቀናት ውስጥ ለማጠናቀቅ ከፍተኛ እንቅስቃሴ እያደረገው መሆኑ ነው እየተዘገበም የሚገኘው። ማንቸስተር ዩናይትድ ተጫዋቹን ለማስፈረም ከፍተኛ ጥረት ቢያደርግም አንቷን ሴሜኒዮ ግን ፍላጎቱ እንዲሁም ደግሞ ምርጫው ማንቸስተር ሲቲ ብቻ መሆኑን ፋብሪዚዮ ሮማኖ አሁንም እየገለጸም ይገኛል። የሴሜኒዮ ወደ ማንቸስተር ሲቲ መምጣት ሳቪኒዮ ከማንቸስተር ሲቲ እንዲወጣ በር ሊከፍት ይችላል ሲል እየገለጸም ይገኛል። ሳቪኒዮ በዚህ ዓመት እንግዲህ በጨዋታዎች ላይ በርካታ ደቂቃዎችን እያገኘም አይገኝም። በእርግጥ በአሁኑ ሰዓት ላይ ደግሞ የተጫዋች ማለትም አንቷን ሴሜኖ የሚመጣ ከሆነ በማንቸስተር ሲቲ ቤት ያለው እህል ውሃ ሊያበቃ የሚችልበት እድል እጅግ በጣም ሰፊ እንደሆነም እየተገለጸም ይገኛል። ይህም እድል ምናልባትም እንግዲህ አንቷን ሴሜኖ በርካታ የመጫወት እድሎችን በራሱ ሊፈጥር ይችላል ሲል እየገለጸም ይገኛል። ወደ ሊቨርፑል መረጃዎቻችን ስናልፍ ደግሞ አሌክሳንደር ኢዛክ በኢንስታግራም ገጹ አንድ ሀሳብን አጋርቶም ነበር። ለተወሰነ ጊዜ ከሜዳ በመራቄ በጣም አዝኛለሁ። አሁን የማገገሚያ እንዲሁም ከቡድኑ ጎን ሆኜ መደገፍ የምቀጥልበት ጊዜ ነው። በተሻለኝ ፍጥነት ለመመለስ በጽናት እሰራለሁ ሲል እንዲሁ ከጉዳት በኋላም ገልጿል። ለሁሉም ቀዮች እንዲሁም ደግሞ ለሌሎቹም ለላካችሁልኝ መልካም መልእክት ሁሉ አመሰግናለሁ። ይህ ሳይታወቅ የማይታለፍ አይደለም። ይህ እጅግ በጣም ከባድ ጉዳት ሊሆንም ይችላል፣ ነገር ግን በርትቼ እንደመመለስ ተስፋ አድርጋለሁ ሲልም ይገልጻል። ሚኪ ቫንደቢንም ስለ አሌክሳንደር አይዛክ ሀሳቡንም ሰጥቶ ነበር። መልእክት ልኬለት ነበር፣ ምክንያቱም በእርግጥ እሱን ለመጉዳት ወይም ደግሞ እንዲጎዳው የሚያደርግ ነገር ለማድረግ ፈጽሞ አልፈልግም ነበር። ያን ያደረግኩት ኳሱን ለማቆጣጠር መሞከር ብቻም ነበር ሲል ሀሳቡንም ይሰጣል። እግሮችን በእግሮች መካከል ያረፈበትን መንገድ ግን እድለቢስነት እንደነበር አስመልክቶኛል ሲል ነው የተናገረው። ቶሎ እንዲያገግም መልካም ሁሉ እመኝለታለሁ። የነገርኩትን ይህንን ነው
መልሶ በጻፈልኝ ጊዜ መልእክቱን በጣም አድንቆኛል ሲል ሀሳቡን ነው እየገለጸም የሚገኘው። ኤንዞ ማሬስካም እንግዲህ ሀሳባቸውንም ሰጥቷል። በቼልሲ ቤት አስቶን ቪላ በሙሉ በራስ መተማመን ላይ ነው ሲሉ ሀሳባቸውንም ይገልጻሉ። የሰማዮቹ አሰልጣኝ ኤንዞ ማሬስካ ቀጣዮቹ የአስቶን ቪላ ጨዋታ ለእኛ በጣም ከባድ ጨዋታ ይሆናል ሲሉ ነው እየገለጹ የሚገኙት። በምርጥ ብቃት ላይ መሆን አለብን ያሉት ኤንዞ ማሬስካ ሀሳባቸውንም ሲገልጹ ምክንያቱም አስቶን ቪላ አስደናቂ አቋም እያሳየ ይገኛል ሲሉ ይናገራሉ። እነሱ የራሳቸው አጫወት አላቸው ከኳስ ጋር እንዲሁም ደግሞ ከኳስ ውጪ በደንብ የተደራጁ ናቸው ሲል ኤንዞ ማሬስካ እየተናገሩ ሲሆን በአሁኑ ሰዓት ላይ አስቶን ቪላ በሙሉ በራስ መተማመን ላይ ይገኛል። ነገር ግን እኛ በሜዳችን ነው የምንጫወተው፣ 3 ነጥቡን ለመውሰድ ጥረት እናደርጋለን ሲሉ ኤንዞ ማሬስካ መናገራቸውን እየተመለከትን እንገኛለን። ያለፉትን እንግዲህ 9 ጨዋታዎች አስቶን ቪላ ምንም አይነት ሽንፈትም አላስተናግዱም። በዚህ ዓመት እንግዲህ ድንቅ አቋም ላይ ይገኛሉ። ይህንንም ለውጥ እንግዲህ ለማድረግ በርካታ እንቅስቃሴዎችን ያደርጋሉ ተብሎም ይጠበቃል። ይህ ጨዋታ እንግዲህ ቅዳሜ ምሽት 2 ሰዓት ተኩል ላይ በስታንፎርድ ብሪጅ የሚደረግም ጨዋታ ነው። ሀሳባቸውን ሲሰጡ በዚህ ዓመት ጥሩ እንቅስቃሴ እናደርጋለን ሲሉም ገልጸዋል። በአጥቂ ቦታ ላይ እንግዲህ ጆዋ ፔድሮ 10 ጎልና አሲስት በማስመዝገብ በቼልሲ ቤት የሚጠቀስ ተጫዋች ነው። ፔድሮ ኔቶ ደግሞ 9 የጎል አስተዋጽኦ ያደረገ ተጫዋች ሲሆን ሪስ ጀምስ 7 እንዲሁም ደግሞ ስቲቮ 6 የጎል አስተዋጽኦ ያበረከቱ የዚህ የቼልሲ እጅግ በጣም ጥሩ እንቅስቃሴ በዚህ ዓመት እያሳዩ የሚገኙ ተጫዋቾች መሆናቸው ነው እየተመለከትን የምንገኘው። ኤንዞ ማሬስካ ኮል አሁን ላይ 90 ደቂቃውን ለመጫወት ዝግጁ ነው ሲሉ ሀሳብ መስጠታቸው ነው እየተመለከትን የምንገኘው። ኮል ፓልመር ያለፉትን ጨዋታዎች እንግዲህ 90 ደቂቃ መጨረስ አልቻለም። በአሁኑ ሰዓት ላይ ግን ሙሉ ፊት መሆኑን ነው ሀሳባቸውን እየገለጹም የሚገኙ ኤንዞ ማሬስካ ስቲቮ በዓለም ላይ ካሉ ምርጥ ወጣት ተጫዋቾች አንዱ እንደሆነ ያስባል ሲል ቢቢሲ ስፖርት ስለዚህም ተጫዋች እያስነበበ መገኘቱን እየተመለከተን እንገኛለን። እነዚህ ነገሮች ምናልባትም በሚቀጥሉት ጊዜያት እንግዲህ ስቲቮ ዊሊያምስን እጅግ በጣም ሊያመረቃው ይችላል ሲል ሀሳብ መስጠታቸውን እንዲሁ እየተመለከተን የምንገኘውም ጉዳይ ነው። እጅጉን የተወደዳችሁና የተከበራችሁ የአሁኑ ስፖርት አድማጭ ተመልካቾቻችን ለዛሬ የነበረን ስፖርታዊ መረጃዎቻችን ይህንን እየመስሉ ነበረ። ፕሮግራሞቻችንን እንዴት አያችኋቸው? ሀሳብ አስተያየታችሁን ኮመንት ቦክስ ላይ ልታጋሩን ትችላላችሁ። በኢትዮጵያ ፕሪሚየር ሊግ ባህር ዳር ከነማ ከፋሲል ከነማ ጋር 12 ሰዓት ላይ የሚጫወቱም ይሆናሉ። ይህ ጨዋታ 10 ሰዓት ላይ የሚጀምር ጨዋታ ነው። ሀዲያ ሆሳዕና 12 ሰዓት ላይ እንዲሁ ጨዋታውን ያደርጋል። እነዚህን ጨዋታዎች እንድታዩን ጋብዛቸዋለን። በአፍሪካ ዋንጫም እንግዲህ የተጀመሩ ጨዋታዎች አሉ። ቡርኪና ፋሶ ከኢኳቶሪያል ጊኒ ጋር እየተጫወተች ትገኛለች። አልጄሪያ ከሱዳን እንዲሁ ከ1 ሰዓት በኋላ የሚጀምር ነው የሚሆነው። ኮት ዲቫር ከሞዛምቢክ ምሽት 2 ሰዓት ተኩል እንዲሁም ካሜሮን ከጋቦን ደግሞ ምሽት 5 ሰዓት ላይ የሚያደርጉት ተጠባቂ ጨዋታዎች አሉ። እነዚህን ጨዋታዎች እንድታዩ እየጋበዝን የዛሬ የከሰዓት ፕሮግራሞቻችን በዚሁ የሚጠናቀቁም ነው የሚሆኑት። እኛም እንግዲህ ቻው ቻው እያልን በነገው ጠዋት ፕሮግራሞቻችን ግን እስከምንገናኝ ድረስ ግን ሰላም ሁኑልን።